መንፈስ ነው የምትሰግደው? አገኘሁት። አዎ ግን አላስወራልኝ። እሺ እንትን አንዴ ልመልስልህ፣ አንዴ ልመልስልህ። በእውነት ነው ጠየቁ። በእውነት ነው በመንፈስ ነው የምትሰግደው? በእውነት ነው በመንፈስ ነው የምትሰግደው? እሺ አንዴ ሚውት አድርገው። አንዴ በእናትህ ሚውት አድርገው። አትደረብ፣ አትደረብ በኢየሱስ ስም። የጠየቅኩህን ጥያቄ ነው እንድመልስ። አሁን ይኸውልህ እንደዚህ በደንብ ያልጠነከሩ ክርስቲያን። ኧረ አንዴ በእናትህ አስወራኝ እንዴ! ተረጋጋ። ቆይ እንዴ ተረጋጋ እንጂ ተረጋጋ እንጂ ሲመልስልሃል። በእውነትና በመንፈስ የሚሰገደው ይሄ የአምልኮ ስግደት ነው። በቃ ባጭሩ ኢየሱስ ክርስቶስ የተናገረው ይሄ የአምልኮ ስግደት ነው። በእውነትና በመንፈስ የሚሰገደው ያለው ለአምላካችን ለእግዚአብሔር የሚቀርብ ስግደት ነው። ለሌላው ግን የምናቀርበው ምንድነው? የአክብሮት ስግደት ነው። ማስረጃ በብሉይ ኪዳንም በአዲስ ኪዳንም አለቀ። የጠየቀው ጥያቄ ግን መጀመሪያ ምን ነበር? እንዳትደረብ እሺ፣ አደራ እያወራ ከሆነ አይሰማኝም፣ ሚውት ተደርገሃል። እሺ የመጀመሪያ የጠየቀው ጥያቄ መንፈስ ቅዱስ እናንተ ጋር ይሰራል ብለህ ተነሳና ምን የምጠይቀውንም ስላላወቅ ምን ብለህ አስቀመጥክ ማለት ነው። በእውነት ነው በመንፈስ የሆነ እንትን ላይ ስላየህ ማለት ነው። እሺ ኢየሱስ ክርስቶስ በእውነትና በመንፈስ ትሰግዳላችሁ፣ የምሰግዱበት ጊዜ ይመጣል ሲል በቃ ከአምልኮ ጋር አያይዞ ነው የተናገረው። ሰው በአምልኮ የምናቀርበው ስግደት ነው ማለት ነው። ማይግር እያወራሉ ሰዎች ወደ እኔ ጥያቄ ገባለሁ። አሁን ሚውታንሽ የሱን አሁን ጥያቄ ጠይቋላ። አሁን ደግሞ እኔ ጥያቄን አቀርባለሁ ሲያደርግ ጋይስ። ስለዚህ አይታቸው ምንም የአምልኮ ስግደት አይደለም የምሰግደው ብለሃል ለመላእክት። ምን ነው ደበረ? የአክብሮት ኢያሱ የሰገደውን የአክብሮት የአክብሮት ስግደት ብሎ የለያየ አለ። የአምልኮና የአክብሮት ብሎ ማን የለያየው? እስቲ ያሳይ። ለምሳሌ ለንጉሱና ለእግዚአብሔር ሲሰግዱ ለንጉሱ መቼም ያምልኮ አልሰገዱ። መጽሐፍ ቅዱስ ሲጽፍልን ለንጉሱና ለእግዚአብሔር ሰገዱ ተብሎ ተጻፈ አይደለ? ኦኬ፣ የተጻፈው ሁሉ ዶክትሪን ይሆናል ማለት ነው በእናንተ ቤተ እምነት? መጽሐፍ ቅዱሳችን ዶክትሪን ይሆናል። ምን ነው? እሺ ይህንን በፕሪስክሪፕቲቭ ወይ ይህንን ያስቀመጠ ሰው አለ? መጽሐፍ ቅዱሱ ይኸው ራሱ በፕሪስክሪፕቲቭ ወይ ያስቀመጠ መጽሐፍ ቅዱሱን አትቀበለውም? ትቀበለዋለህ። ስለዚህ እሺ ይህንን ትቀበለዋለህ? አትቀበለውም? አንተ ይህንን መጽሐፍ ቅዱሱን ትቀበለዋለህ? አትቀበለውም? ይህንን ታሪክ ጠቅሶ ከአባቶች መጽሐፍ ቅዱሱን ትቀበለው? ለመላእክ አይደለም የሰገዱት። ሳይኖርህ አትሳቅ ብራዘር፣ ሳይኖርህ አትሳቅ። መጽሐፍ አይልም መጽሐፍ አይልም። በል አምስተኛ ስድስተኛ ጥያቄ ገባ። በል ቀጥል። እኔ ደግሞ ጥያቄ ምንም አንድ ጥያቄ አትጠየቅም። ይሄ ሁሉ እኮ ሄድክ እኮ። እሺ ለንጉሱና ለእግዚአብሔር ሰገዱ አይልም? መጀመሪያ መልስ ይሄንን ጠቅሶ ለመላእክት ስገዱ ያላለ? አይ ስገዱ ማለት አይጠበቅበትም። ይኸው ለንጉሱ ሰገዱ። የጠየቀኝ ጥያቄ በነገራችን ቆይ እንዳትደረብ አንዴ እንዳትደረብ ላውራ አንዴ ብራዘር ሰማኝ። እኔም በደንብ አድርገህ እስቲ ለመንፈስ ቅዱስ ጸልዩ የሚል አሳየኝ እስቲ። ለምሳሌ እስቲ አሳየኝ። ለመንፈስ ቅዱስ ትጸልያለህ አንተ? እስቲ መጽሐፍ ቅዱስ ላይ ለመንፈስ ቅዱስ ጸልዩ ተብሎ የተጻፈበትን አሳየኝ ጎበዝ። ቶሎ እግዚአብሔር ሲጸልይ ከፋፍለህ ለመንፈስ ቅዱስ እኔ ለወልድና ለአብ አሳያለሁ። አይ እኔን ተወኝ እስቲ ጥቅስ አውጣ። ወርድ ፋላሲ አትስራ። አንተን ነው እያወራሁ ያለሁት። ስለዚህ አንተን ነው የማወራው። ኤግዛክት ወርድ ፋላሲ አትስራ አለ። ኤግዛክት ወርድ ፋላሲ የሰራው መጀመሪያ አንተ ነህ። እሺ ኤኒዌይስ ወደ ጥያቄ ልቀጥል። ሪከርድ የተደረገ ሁሉ ዶክትሪን አርጋሃል። አንተ ሪከርድ የተደረገ ታሪክ ዶክትሪን አርጋሃል። በፕሪስክሪፕቲቭ ወይ ይህንን ያስቀመጣል ነው ይመልስ። ስህተት ነው ካልክ እንግዲህ አንተ ታስረዳለህ በኋላ። አሁን ወደ ጥያቄ 6 ጥያቄ ጠየቀው። ኦኬ ወደ እኔ ጥያቄ ልመለስ። በቃ ጎበዝ እንግዲህ ካልተዋጠልህ አልተዋጠልህም። ወደ ጥያቄ ልመለስ። አሁን ደግሞ እኔ ይፈቀድልኛል። ጥሩ እኔ ይፈቀድልኛል። እሺ እኔ ይፈቀድልኛል። አይ ተይው እንትን አድርጊው እንግዲህ ሰው ይታዘበዋል ማለት ነው። እሺ የኔ ጥያቄ ምን መሰለ?
ምንም አይነት መልስ የለውም። ካሌብ የለውም ብላስ ይገባል እንደዚህ እሺ፣ ምንም መልስ ሳይመልስ ይወጣል። እንግዲህ አንተን መልስ ልንሰማው ነው። ሚዩት ስላረገኝ እንደዚህ ይወጣል። እሺ በቃ ስለዚህ እኔ ደግሞ ልጠይቅህ፣ ያለህ አማራጭ መሮጥ ነው። ኤኒዌይስ አንቺ ነሽ አንደኛ መልስለት ምናምን ብለሽ እንትን ያልሽ ያስመለጥሽው ወደ አንቺ ነው እንትን ምለው። ያለው አማራጭ መሮጥ ነው። ምንድነው እንደዚህ አይነት እንትን ላይ ልክ እንደዚህ ጥያቄ ተከታትሎ ከቻለ ላኪለት። ኦኬ የሚቀበልሽ ከሆነ ማለት ነው። እና ልክ ጥያቄ ሲጠየቅ አሁን ለምሳሌ መንፈስ ቅዱስ እንትና ጋ አለ ብለህ ታስባለህ ወይ ብዬ ጠይቄው በቃ ቀጥሎ ልጠይቀው ያለው ጥያቄ አለ እና ያን አላስጨረሰኝም። እና ምንድነው ያውቀዋል ምን ልጠይቀው እንደሆነ። ለምን እነሱ ጋር ይሄ ልጅ ጋር ልሳን ብሎ የሚናገረውን እነሱ ጋም አለ። ኦኬ እነሱ ጋም አለ እና ያ በደንብ ስለሚያውቀው ካልጠየኩ ብሎ መሀል ላይ መበጥበጥ ጀመረ። አክቹዋሊ ግቡና ያላችሁ ግባ በሉት ካረገ ማለት ነው። ከዚህ በፊት በነገራችን ላይ በኮሆስትም ተቀበለኝ ገስትም ተቀበለኝ ብዬ አልቀበልም። አክቹዋሊ ከዚህ ልጅ ጋር ማውራት እንደው እንትን ካልሆነ መታበይ ምናምን ካልሆነ እንደ ጉራ አይደለም፣ ግን እንደው የሚመጥነኝ ሆኖ አይደለም። አልዋሻችሁ የሚመጥነኝ ሆኖ አይደለም። ግን ሪከርዶችን አየውና እንዲሁ የሌለ ስህተት እንደዚህ ሌሊት ላይ ላይቭ የሚያገኛቸውን ክርስቲያኖች ኦርቶዶክሶችን ማለት ነው እንዲሁ የሌለ ራሱን እንደ ክርስቲያን አድርጎ በተሳሳተ መልክ እንትን መልክ ስለሚሰራባቸው ስህተቱን ማሳየት ስለፈለግኩ ነው። እና ለዛ ነው እንጂ እኔ ድጋሜም ዞር ብዬ የማየውም አይደለም። እንደዚህ አይነት ልጆች በጣም ለሚዲያው ራሱ እንኳን አይደለም ለኛ ለሚዲያው ራሱ እንትን የሚለው አይደለም። እሺ ክርስቶስ አሁን ይታያል የሚለውን ኮንሰፕት ኤክስፕሌን ቱ ሄር። ኦኬ ክርስቶስ አሁን ይታያል የሚል አስተምሮ የለም። በነገራችን ላይ መታየት ማለት መስዋዕት ማቅረብ ማለት ነው። ዕብራውያን ላይ ነው ያለው ቃሉ። መታየት ማለት መስዋዕት ማቅረብ ማለት ነው። እና መስዋዕት ስለኛ የታየው ሲል ስለኛ መስዋዕት ያቀረበው ራሱ ነው። ኦኬ በአብ ፊት ስለኛ የታየው ከተባለ እንግዲህ መስዋዕት ያቀረበው ነው። አንዴ ነው እና ሁሌ የሚታይ ሆኖ አይደለም። በቃ ይሄን አገልግሎቱን በቃ ፈጽሟል፣ ተፈጸመ ብሎ በአባቱ ቀኝ ተቀምጧል። ይሄ ዕብራውያን ምዕራፍ 1 ጀምራችሁ ብታነቡት ሙሉን የሚያትተው ስለዚህ ነው። በተለይ ምዕራፍ 10 ላይ ምዕራፍ 10 ምዕራፍ 2ም እንደዛው የሚናገርበት ክፍል ነው። ስለዚህ መታየት የሚለው ከምን አንጻር ነው የሚታየው? በነገራችን ላይ ከምልጃ ጋር ቀጥታ ከልመና ጋር ቀጥታ ለማገናኘት ከተፈለገ ልክ እነሱ እንደሚጠቅሱት እንኳን ቢሆን ይለምናል ከሆነ ይታያል አይደለም፣ ያያል ነበር መሆን የነበረበት። ኦኬ ያያልና ይታያል ባይዚ በጣም ልዩነት አለው። ኢቭን ማለት ነው እነሱ እንደሚሉት ከልመና ከምልጃ ጋር እንኳን የሚገናኝ ቢሆን ማለት ነው። አሁንም እንደው በእግዚአብሔር ፊት ይታያል የሚለውን ምልጃ አድርጎ መፍታት በምንም አይነት እንትን አያስኬድም፣ ወይም ልመና አድርጎ መፍታት አያስኬድም። በቃሉም ፍቺ የሚያስኬድ አይደለም። እና ምንድነው ግን መስዋዕት ማቅረቡን ለመናገር ነው። መስዋዕት ደግሞ አንድ ያቀርበው በቃ እንደነዛ ሊቃነ ካህናት በብሉይ ኪዳን እንደነበሩት ዕለት ዕለት የሚያቀርብ አይደለም። አንዴ ይህንም በቃ ፈጽሞታል ብሏል፣ ዘግቷል። ስለዚህ አሁን ክርስቶስ ይለምናል። ለምን? ለራስ ምታት ነው? ለቁርጠት ነው? ለምንድን ነው የሚለምነው? በቃ አንዴ እኮ የማዳን ስራውን መስዋዕቱን አቅርቧል። በቃ ያ መስዋዕት ግን ዘላለማዊ ነው። ሰዎች ወደ እሱ ሲመጡ በእርሱ በኩል በቃ ድህነትን ያገኛሉ። እና እስኪ ኮመንት የሚጽፈው ልጅ ይኸው አንደኛው ጴንጤ ኮመንት ይጽፋል። አይዳኒ ከፍለኸኝ የማልወያይ ሰው ቢሆን አሁን በዚህ ሰዓት ማለት ነው መዳረክ ስለሚሆን ዳኒሻ ነገ ምናምን እንገናኝ። ግን አንድ ጥያቄ ከመለስክልኝ ግባ እስኪ 10 ደቂቃ ከቻልክ ግባ እስኪ ዳኒን አስገቢ። ዳኒሻ በጣም አሪፍ ሰው ነው።
ዳኒሻ ከበፊት ጀምሮ ናሲ ዳኒ ግባ እንደው ዳኒ እሺ፣ እንዴት ነህ? የተወደዳችሁ ደህና ናችሁ? ያው ለምን አልወያይም እንዳልኩ ታውቃለህ። መቼማ በዚህ ሰዓት የመጨቃጨቅ በጣም ሞራሉ በጣም ከባድ ነው የሚሆነው። ሚድናይት ኦልሬዲ ሆኗል። ኤኒዌይስ ግን አንድ ጥያቄ አለኝ እና ብትመልስልኝ ደስ ስለሚለኝ ማለት ነው። ያው ጴንጤ ስለሆንክ ማለት ነው። ፔንቴኮስት አለኝ። እሺ አባቴ፣ የጌታ ቤተክርስቲያን ውስጥ ነኝ ብለህ ታምናለህ አይደለ? ምን ጥያቄ ያለው? እስቲ እሺ፣ አንተ ያለህባትን ቤተክርስቲያን እስቲ 11ኛው መቶ ክፍለ ዘመን ላይ ያሳየን። ለምን ከሁለተኛው መቶ ክፍለ ዘመን አላሳየን? አይ እኔ 11ኛው ላይ ፈለግኳ። ሜዲቫል ፒሪየድ ላይ የፔንቴኮስታል ኤክስፒሪየንስ በታሪክ ደረጃ እንዳለ በቴሌግራሜ ላይ ፔፐር አስቀምጬላችሁ። አይ 11ኛው ክፍለ ዘመን ላይ አሳየኝ ቤተክርስቲያንህን፣ አሁን ያለህባትን ቤተክርስቲያን ማለት ነው። ህብረቱ፣ ያው ቤተክርስቲያን ሲባል ህብረቱን ነዋ። እኛ ቤተክርስቲያን የምንለው ምንድን ነው? ህብረቱን። እኛ እኮ ቤተክርስቲያን የምንለው ሙሉ ወንጌልን አይደለም፣ ጌታ የመሰረታትን ቤተክርስቲያን ነው። ስለዚህ ምናልባትም የእናንተም ጌታ ረድቷት አባል ልትሆን ትችላለች። የዛ አይተሆን እኛን አሁን ትተህ አሁን የጠየቅኩ አንተ ያለህበት ህብረት አለ ነው? ከህብረት ውጭ ነህ? ህብረት ውስጥ ና አለው እንጂ መንፈስ ቅዱስ አለ አይደለ? መንፈስ ቅዱስ የሚመራው ክርስቶስ ራስ የሆነባት ቤተክርስቲያን ውስጥ ነው ያለሁት። ስለዚህ እስቲ ይሄን ህብረት 11ኛው መቶ ክፍለ ዘመን ላይ ያሳይ እንዴ። አኩናስ የሱማ ቴዎሎጂ ከፍተህ ይኸው ህብረትህን፣ ያንተ ህብረት እንዳለች ለምሳሌ ምስጢራትን ሪጀክት የምታደርግ ህብረት ነው ያለኸው አንተ አይደለ? ለምሳሌ እሷን ህብረት እስቲ ያሳየን። ሚስጥር መጽሐፍ ቅዱስ ሚስጥር የሚለው ኢየሱስን፣ እናንተ ደግሞ ጥምቀትን ነው። እሱን ትተህ አሁን ወደዛ አንገባም። ርዕስ እንትን ያደርጋል። 11ኛ መቶ ክፍለ ዘመን አንተ ነው እኮ ሚስጥር ያልከው እኮ አንተ ነህ፣ እኔ አይደለሁም። እኔ ያልኩት ምስጢራትን ሪጀክት የምታደርግ ኢየሱስን አይደለም። አሁን እሺ፣ አሁን መጽሐፍ ቅዱስም ከፈለግ አክቹዋሊ መጽሐፍ ቅዱስ ላይ አይደለም የምታሳየኝ፣ በታሪክ ነው የምታሳየኝ። 11ኛው መቶ ክፍለ ዘመን ላይ ክፈትና አንተ ያለህባትን ህብረት 11ኛው መቶ ክፍለ ዘመን ላይ ያሳየን። እነ ቶማስ አኩናስ የጻፉት ቶማስ አኩናስ ምንድን ነው? የት ቸርች ነው ያለው? ቶማስ አኩናስ የጌታ ቤተክርስቲያን ክፍል አይደለም እሱ? እንዴት ነው? እኔ ቶማስ አኩናስ የት ቸርች ነው ያለው? የቸርች ውስጥ ነው ያለው። ባፕታይዝ ያደረገው የት ነው? የተጠመቀው የት ነው? የጌታ ቤተክርስቲያን ውስጥ ነው አይደል እንዴ? የተጠመቀው ቶማስ አኩናስ የት ነው? ካቶሊክ ቸርች ውስጥ ነው። በቃ አንተ ካቶሊክ አይደለም፣ ያንተን አሳይ። ቶማስ አኩናስ ካቶሊኮች ምናልባት የተሳሳቱት እነሱ ቢሆኑና እኛ ዋናው መስመር እኔ ያንተን ህብረት አሳየኝ ያልኩ። ያንተን ህብረት አሁን ያለህበትን ህብረት 11ኛው መቶ ክፍለ ዘመን ላይ አሳየኝ። እኛ ተጽፈን ያለ ነው በዘላለም መዝገብ ላይ ነው ብራዘር፣ እዚህ ወንድር እንላለን እንጂ 11ኛው መቶ ክፍለ ዘመን የላችሁ። በሰማይ ባለው በእግዚአብሔር እንትን ላይ ነው ያለ ነው፣ በዘላለም መዝገብ ላይ ነው ያለ ነው። እሺ ቀረብ ላድርግልህ። 14ኛው መቶ ክፍለ ዘመን ላይ አሳይ። ስለ ፕሮቴስታንቲዝም አንብባል? እሺ 16ኛው መቶ ክፍለ ዘመን ላይ አሳይ። ኦኬ እሺ ጀስት ዋንስ ለምሳሌ በ5ኛው መቶ ክፍለ ዘመን አንድ ዲኮማሪየም 16ኛው መቶ ክፍለ ዘመን አሳይ። 5ኛ አላልኩም 16ኛ። ይሄው በቃ መጣው። 11 ላይ የለህም። ጴንጤ የሚባል ህብረት ዲኮማሪየንስ እንዴ? እኛ በ2ኛው መቶ ክፍለ ዘመን ላሳይ ከፈለክ የለህም። ቶኒ 2ኛ ምን አልኩ? 16 በ2ኛው መቶ ክፍለ ዘመን እኮ ማለት መቼ እንደሆነ ታውቃለህ? መሀል ላይ ጠፍተህ ነው። መሀል ላይ ጠፍታችሁ ነው። 11ኛ ላይ 11ኛን ትተህ በ2ኛው መቶ ክፍለ ዘመን በልሳን የሚናገሩ አባቶች እንደነበሩ ታውቃለህ? አረ ተወው እሱን ተወው። እሱ ይኸውልህ አሁን ተወው የምልህ ማለት ነው አለህ እያልኩ እንዳይመስልህ፣ ሞቅ እንዳይልህ። አሁን ሌላ ሰፊ ርዕስ እንዳይሆን ነው። ለምን የራስህ አባት በልሳን ይናገራል? ከፈለክ ላሳይ ይችላል። አንዴ አንተ ይኸውልህ ዳኒ እርግጠኛ ሆነ የምታወራውን ነገር ማለት ነው። አንተ ይሄ ሻራ በራበራ ምናምን የምትለውን አውጣና አሳየኝ ነው ብለህ
ኦኬ አውጥቼ ላሳየ። አሁን ራሱ የራስ አባት ክሌሜንት ኦፍ አሌክሳንድሪያ የጻፈውን አውጥቼ ላሳየ። ቆይ አንዴ ክሌሜንት ኦፍ አሌክሳንድሪያ አንተ በብሊንግ የምትናገረውን ይናገራል እያልከኝ ነው? በብሊንጉ እኔ በብሊንግ እንደምናገር እንዲታወቅ መጽሐፍ የሚለው በልሳን የሚናገር እንዲተረጉም ይጸልይ ነው። ይሄንን ክሌሜንት ኦፍ አሌክሳንድሪያ የራስህ አባት የጻፈውን ነገር እኛ ቤት ጌታ እንዴት ታድገናል? አንዴ እሺ፣ የሚተረጎም ልሳን መጽሐፍ ቅዱስ ላይ አለ። በቃ ቅዱስ ቀለሜንጦስ ጋር መሄድ ራሱ አይጠበቅብህም። በቃ አንዴ ቆሮንቶስ ምዕራፍ 14 በ150 የተወለደ ሰው እንደሆነ ታውቃለህ። ስለዚህ በ150 ነበርን ማለት ነው። አንተ ግን አልነበርክም። በ450 ነው የምትመጣው። እስቲ እሺ፣ አሁን ይኸው እስቲ 170 ሰው አለ። እስቲ ልፈረኔ አንተ ሻራ ጳራጳራ ምናምን የምትለውን የተናገረ አሳየኝ ቶሎ በል። እኛ ሻራ ፓራፓራ አንልም። እኛ በልሳን ነው የምንናገረው። እስቲ ተናገር በልሳን። አሁን ይኸው ቅዱስ ቀለሜንጦስ የተናገረው ልሳን ሊናገር ነው። እስቲ በል ተናገረሽ። መጽሐፍ ቅዱስ ሰው ፊት ልሳን አትናገሩ ይላል። ምን ጋር ነው የሚለው? ልሳን የማይተረገም ከሆነ ለብቻ ሰው ፊት አትናገሩ ምን ጋር ነው የሚለው? አይ ሰው ፊት አትናገሩ የሚለው ምን ጋር ነው የሚለው? ላንብብልሽ መቼስ ሰው ፊት አትናገሩ የሚለው ሊያነብልን ነው። እሺ ኮመንት ላይ ጻፉለት፣ ጥያቄው እንዳይረሳው። ሰው ፊት አትናገሩ ይላል። እሺ ነገር ግን ስለዚህ እሱን ታሳይንና ፓፓ ከዛ ምን ታሳይናለሽ? ሻራ ጳራጳራ ምናምን የሚለውን ደግሞ እነ ቅዱስ ቀለሜንጦስን አውጥተህ ታሳየናለህ ማለት ነው። እኛም እኮ በምክንያት ነው ምናምነውና አንተ ጎበዝ አይደለህ እንዴ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 28 ላይ ልሳንን የሚተረጉም ሰው ባይኖር ይላል፣ ግን በማህበር መካከል ዝም ይበልና ናቴ ፊት አይናገር፣ ከእግዚአብሔር ጋር ብቻ ይናገር ይላል። እና ሙርሲ ይዛላችሁ በጆሮ ነው እንደ የምትነግራችሁ? አይ አይደለም። ምንድን ነው የሚለው? እሺ ታች አሁን እንዲማሩም በዛው ካልተተረጎመ በማህበራዊ ነገር ነው የሚለው። ካልተተረጎመ ምን ማለት መሰላችሁ? ለምሳሌ እኔ ይሄው እናንተ አማርኛ ነው የምትችሉት እዚህ ውስጥ ያላችሁ። ከዛን እኔ መንፈስ ቅዱስ ቻይነኛ ይሰጠኛል። ለምን? ወንጌልን ለመስበክ። የት ሄጄ? ቻይና ሀገር ሄጄ አሁን ይሄ ቻይንኛ የተሰጠኝን የልሳን ስጦታ አንዴ አትደረበሽ፣ አንዴ ይሄን ቻይንኛ መጥቼ እናንተ ጋር ይሄ 200 ሰው አለ ቹንቻንቻ ብል በቃ አይገባችሁም። ስለማይገባችሁ በቃ አይ ካልተተረጎመ ወይም ደግሞ ሌላ የሚተረጎም ሰው ቆሞ ወደ አማርኛ ማለት ነው እንዲህ ከሌለ በቃ በማህበር አትናገሩ አለ። እንደውም ይልቁንስ ግን ከዚህ የበለጠ ምን ለመናገር ምን በብርቱ ፈልጉ ይላል፣ ትንቢትን መናገር በብርቱ ፈልጉ ይላል። ስለዚህ ሰው ፊት አትናገሩ አይደለም እያለ ያለው በማህበር አትናገሩ። አንዴ ዳኒ አንደኛ ቆሮንቶስ 14ን በደንብ ነው የማውቀው። እሺ እኔ አሁን መጽሐፍ ቅዱስ ያው እግዚአብሔር ምስክሬ ነው። መጽሐፍ ቅዱስ ከፍቼ ሁሉ አይደለም የማወራው። የምጠቅሱትም ሚስዩዝ የምታረጉትም ስለሚታወቅ አሁን እኮ አላውቅም ብለን የገለጽኩልህ። እስቲ ሰው ፊት የሚናገረውን ሰው ፊት አትናገሩ የሚለውን እስቲ አምጣው። ካልተተረጎመ በማህበር አይወራ ነው ያለው። የሚተረጉም ባይኖር ግን በማህበር መካከል እኮ በቃ ካልተተረጎመ ነው ያለው። እና እዚህ በመካከላችን የሚተረጉም ሰው አለ? የለም እኮ እኔ ተረጉማለሁ። ይሄው ብዙ ቋንቋ እችላለሁ። ሐዋርያት ሥራ ምዕራፍ 2 ላይ ብዙ ቋንቋ ስለወረደላቸው እችላለሁ። እስቲ አውራ ማለት አዝናለሁ። ምክንያቱም ለማዝ ነው። እሺ ቀለሜንጦስን አሳየኝ። የአንተን በብሊንግ ሲናገር አሳየኝ። ቅዱስ ቀለሜንጦስ ክሌሜንት ብለኝ ክሌሜንት ኦፍ አሌክሳንድሪያ ተናግሯል ብለኛል። አውጣና አሳየኝ። አንዴ የሆነ ነገር ላብራራል። አይ ነው ክሌሜንጦስን አሳየኝ። እሺ የለህም እሱ። ወደ መጀመሪያው ጥያቄ ልመለስ። ጴንጤ የጴንጤ የተባለው ኦኬ ቀለሜንጦስ ይሄ አንተ የምትናገረውን በብሊንግ የተናገረበትን ክፍል አሳየኝ፣ የጻፈበትን ክፍል። እኛ በብል አንናገርም፣ ልሳን ነው የምንናገረው። እንደ አንተ መሰልኩ በብሊንግ ነው የሚባለው። እሺ እኔ ልተርጉም፣ ዳኒ ይናገር፣ ደስ ይላል ካለ የምር ናግባ፣ ችግር የለውም። ዋርኒንግ እያሳየን ስለሆነ ኮፒ ሊንክ አድርጎ ሰው
አንተ የምትናገረውን ልሳን ብላ አሁን የምትናገረውን ማለት ነው በ17ኛው መቶ ክፍለ ዘመን አሳየን። በ11ኛው መቶ ክፍለ ዘመን ፔፐር አስቀምጬልሃለሁ። በ17ኛው ክፍለ ዘመን አሳየኝ አንተ የምትናገረውን። በነገራችን ላይ ይኸው ጴንጤ የሚናገረውን አሳየኝ። ወንድማችን እኮ ልሳን አይናገርም፣ ግን ይሄኛ ልሳን ላይ ተንጠልጥሎ እናገራለሁ። ልሳን እናገራለሁ። እኔ አማርኛ ልሳን እናገራለሁ። ይኸው ልሳን ማለት ባይዘ ቋንቋ ማለት ነው። ወገናችን በነገራችን ላይ ልሳን መስበኪያ ነው እያለ ነው፣ እንዳትረሱ እሺ። ቀጥል። 17ኛው ክፍለ ዘመን ላይ ያሳየኝ። እያወጣው ድህ ነው በነገራችን ላይ ሊንክ አርጉ። ዋርኒንግ እያሳየኝ ስለሆነ በደብ ኮፒ ሊንክ አርጉ። ወጣው ድህ ነው። እስከዛ ዳኒ እስኪያወጣ እሺ፣ ዳኒ እስኪያወጣ ፕሮፌት እንኳን ደህና መጡ። ፕሮፌት በደብ ኮፒ ሊንክ አርጉ። ዋርኒንግ እያሳየኝ ነው። እሺ ላይቭ ፕሮፌት አለው እንዴ? ኦኬ፣ እንዴት ነህ? ኮፒ ሊንክ አርጉ። በደብ ዋርኒንግ እያሳየኝ ነው። አስቀያለ ስለሆነ በደብ ኮፒ ሊንክ አርጉ። እሺ፣ በጠበትሽን እኮ በደምብ ኮፒ ሊንክ አርጉላት። እሺ፣ እንትን ለዳኒ የጠየኩትን ጥያቄ ልጠይቅ። አይ ቲንክ ስምህ ማን ነበረ? ሚኪያስ። እሺ፣ ለዳኒ የጠየኩትን ጥያቄ ልጠይቅ። ፈቃደኛ ነህ? ምን አንድ የምጠይቀኝ ከሆነ እኔ አሁን ምንድነው ማድረጉ? ዳኒ እስኪመጣ አንድ ጠይቃለሁ፣ አንድ ጠይቀኛለህ፣ ወይ ደግሞ መጽሐፍ ቅዱሳዊ የሆነ ልሳን እናያለን ማለት ነው። ልሳን ላይ መጠየቅ ካልፈለግኩስ ነው ችግር የለውም። እሱን መጠየቅ የፈለግከውን ትጠይቀኛለህ። ግን ልጠይቅህ አሁን ስትገባ እኔ ቀድሜ ስለገባው እዚህ አሁን እየጠየቅኩ ስለነበር ለዳኒ ያቀረብኩለትን ጥያቄ ሌላ ጥያቄ ነው እጠይቅሃለሁ ማለት ነው። ለምሳሌ አንተ ያለህባት ህብረት ምን ትባላለች? ሌላ ማውራት ካለብህ ስለ ጴንጤ አታወራም? ተረጋጋ ናቱዬ፣ ተረጋጋ። አሁን ወይ ናቱዬ፣ አሁን ልሳን ላይ ተረጋጋ ማለት 81 አዱ የሚሆን በእኔ 66 አዱ። ቆይ ልሳን ቶፒኩ ልሳን ላይ መጽሐፍ ልሳን አይደለም ቶፒኩ። አንተ ራስህ ተረጋጋ። አየህ፣ ልሳን አይደለም ቶፒኩ። አሁን አየህ፣ መረጋጋት የሚቀራ አንተ ነህ ማለት ነው። እዚህ ሌላ ወራ ነው የገባሁትና በቃ እዚህ ላይ ጴንጤ ስለሆንክ ስለ ጴንጤዎች ላወራ ነው፣ እንዳትወጣ። ቆይ ስለ ጴንጤዎች ልጠይቅህ። ግራ የገባን ነገር አለ። ስለ ሌላ ወራ ገባሁ። ናቱ ከእሱ ጋር መቀጠል ትችላለህ። ኧረ ናቱ፣ ኧረ ፕሊስ ሚኪ ተው እንጂ። ያው 66 አሃዱ ያለው እንትን ነው። እሺ ተሳስቶ ነው የሚሆነው፣ ችግር የለውም እሱ። ያው 67 ይሆናል እንደዛ ከሆነ። ሚኪ ጥያቄን አንድ ጥያቄ ብቻ፣ ከዛ ትወርዳለህ። አንድ ጥያቄ ነው። እኔ ልሳን ላይ ካልሆነ እንትን የለኝም ናቱ ጉልባይ ወረድክ። እሺ ዳኒ ልተኛ ነው። እንትን አለ አገኘኸው? 2 ደቂቃ ብቻ ስ 2 ደቂቃ ከዛ እሺ ማፊ እስከዛ የምገባ ሰው ካለ አስገቢው። አንድ ኮመንት አይቼ ነው። ምንም ያስቀር ያወጣው ኖ አንተ ጋር ታች አሉ ቅዱሴ ነጆ ምናምን የሚጽፉት ኮመንት የሌለ እንትን ይላል። እሺ ዴቮን ወገናችን ልሳን የጀመረው የዛሬ 126 ዓመት በነ ዊሊያም ጄ ሲሞር ብሎ ነው የሚያስበው። አላልኩም በቃ ያዘው። አቋሜ ልንገርህ እንደገና
መጽሐፍ ቅዱስ ላይ ልሳን ተብሎ የተቀመጠውን ሳይሆን አሁን እናንተ ስፔሻሊ ሙሉ ወንጌልን በል አውጥቼ ላሳይ እችላለሁ በቪዲዮ የካውንስሉ ህብረትን በል ጴንጤ በል ኢትዮጵያ ውስጥ ያሉትን በል አፍሪካ ያሉትን በል አሜሪካም ያሉትን በል ሻራፓራፓራ የሚል ነው። ይሄ ልሳን ዘመን አመጣሽ ነው። ስለዚህ ይሄንኑ ልሳን ምን የሚለውን አሁን እናንተ ቃላት እየደጋገማችሁ እኔ በደንብ ስለማልችል ነው በነገራችን ላይ ይሄንኑ ልሳን ምን ታደርጋላችሁ ታሳየኛለህ ማለት ነው እንጂ ልሳን የሚልማ አለ። ልሳን ግን በምን ወይ የተቀመጠው በቋንቋ ወይ ነው። ቋንቋ ስለ ቋንቋ ነው። ሐዋርያት የወረደላቸው የሰው ቋንቋ ነው። የኛ ልሳን የምትናገር ሳምፕል ላሳየህ። የኛ ልሳን የምትናገር ሳምፕል ላሳየህ። ማን የምትናገር ሳምፕል ማለት አልገባኝም። ከኛ ልሳን መካከል አንድ ሴት ድምጿን ላሰማህና እስቲ ኮሜንት ልስማው። ማለት ከኛ መካከል አልገባኝም። ከቤተክርስቲያን እናንተ ካላችሁበት ህብረት ማለት ነው። ልሳን የምትናገራለች። የእሷን ድምፅ ላሰማህና ልሳን ቸርቹን ንገረኝ፣ እኔ አወጣዋለሁ። ቸርቹን ንገረኝ። እኔ ማላወጣበት ምክንያት ምንድን ነው? አንተ ምንድን ነህ? እኔ ማላወጣ። እንደዛ ከሆነ ቸርቹን መጀመሪያ አውጣ። ግለሰብ ሳይሆን መቼም ኦርቶዶክስ እኔ አሁን ግለሰብ አይደለማ የምታወጣልኝ። የሆነ ሰው አወጣልኝ አላወጣልኝ። እና ሙሉ ወንጌል የተባለው ቸርች እኮ አፉን አወጥቶ ልሳን አይናገርም። ሰዎቹ ናቸው ልሳን የሚናገሩታል። እንዴ ሙሉ ወንጌል ቤተክርስቲያን ውስጥ መድረክ ላይ እናገራለን፣ እኛም እንናገራለን ልሳን። ቆይ ዴቪዬ፣ ቆይ አንዴ ይቅርታ በጣም እሺ። ዴቮ ትቀጥላላችሁ ወይ? እሺ አሁን ሲስተር ትልቁ ለማታረጊ ለምንድን ነው? ቆይ አንዴ ታረጋለች። በቀል ታሳየን ያለው አሁን ኦኬ። ቆይ አንዴ አሁን ላሳያት። እንደው ከኛ መካከል ያለች ተናጋሪ ያለች ብለሃል። የሰው ቋንቋ ነው የተናገረችው? ልሳን ነው የተናገረችው። የሰው ቋንቋ ማለት ነው። ሰማዋ መጀመሪያ አንተ መልስልኝ፣ ችግር የለውም። የሰው ቋንቋ ነው አይደለም? አዎ ቋንቋ ነው የተናገረችው። የሰው ቋንቋ ነው፣ ልሳን ነው። የሰው ቋንቋ እኮ የሰው ቋንቋ ማለት እኮ ልሳን። ይኸውልህ ወንድሜ ልሳን ማለት ምን ማለት መሰለ? በግዕዝ ነው ቋንቋ፣ አንደበት ማለት ነው። ምንም ብራዘር ግዕዝ የሚለውን ተውና በግሪክ አውራ። ግሎሶላሊያ ማለት ነው። በቃ ልሳን ልክ እኮ ኢየሱስ ግዕዝ የሚናገር አስመሰልከው። ጌታ ሆይ ተረጋጋ። አሳየን እስኪ ያንተን ልሳን አሳየን። እሺ ያው ስሟል። ቪዲዮን ክፈተው። ሰምተሃል? አይ ቀልደኛ ነህ እንዴ? ምን አልገባኝም። ቪዲዮን ክፈተው። ለምን ደግሞ ቪዲዮ ክፍታል? ቪዲዮን ክፈተው። ቪዲዮን ስለ አሁን የከፈትከውን ቪዲዮ እግዚአብሔር ምስክሬ አይደለም። ክፈተው። እንዴ የኔ ሰው አላልክም እንዴ? ክፈተው። ቪዲዮ የለም እንዴ? ክፈተው። ቪዲዮ አልከፍትም። ክፈተው። አይዞህ ክፈተው። ዜና አንባቢዋ እንዳይሆን ብዬ ነው። ክፈተው። የሎጂክ ችግር አለባችሁ እኮ። በጣም የሚገርምህ ዳኒ ቲክቶክ ላይ ዛሬ አይደለም የመጣሁት። እሺ ማለት ቲክቶክ ተጠቀማለሁ፣ ሚዲያ እጠቀማለሁ እና ሜም አያለው። አሁን በአንተ እንደሚሰራው ሜም በሌላም የተሰራ ሜም አያለው እና እንደዚህ አይነት ይቺ አሁን ዜና አንባቢዋ ሜም ተሰጥቶባት አልልም ትላለህ አልልም። በብል አሰማ ወይ በብሊንግ ለማንኛውም አባትህ በልሳን ያምናለሽ። አባትህ በልሳን ያምናል። ላሰማና የራስህ አባት በልሳን ያምናል። የትም አትሄድም። በብሊንግ ላሰማ። አሁን የከፈትከውን እታች ያለም ሰው እንትን ይልላል። እሺ አንዴ የራስህ አባት ልሳንን ይቀበላል። የራስህ እኔ እኮ የኔ አባት እኔም እቀበላለሁ፣ ግን እናንተ የምታወሩትን ልሳን አይደለም። ስለ ልሳን ያለን እውቀትን አስገመጥክ። ልሳን አንደኛ ቆሮንቶስ ምዕራፍ 14 ይኸው ልሳን ይላል፣ እቀበላለሁ። አንተ ግን አንደኛ ቆሮንቶስ ላይ ከፍተህ ልሳን መስበኪያ ነው ያሳየኝ። ልሳን መስበኪያ ነው ያሳየኝ። አንዴ ሚዩት አድርግ። አንዴ በብሊንግ ላሰማ። ያው ወንድማችን እዘኑለት። ልሳን መስበኪያ ነው ብሎ ነው እስከዛሬ የሚያስበው።
እሺ በነገራችን ላይ ይሄንን አሁን እናንተ ልሳን ብላችሁ ቆይ አንዴ እሺ ሶሪ እስከዛ ግን እኛም ልሳን እንናገራለን። ልሳን ተናግረህ አታውቅም አንተ አይደለም ቤተክርስቲያን ወዲያው ነው የምታስወጣው። ኖ ፍቅር ሲዝም ነብያችን ኬንያና ዩጋንዳ በሄዱ ጊዜ ልሳን ተገልጾላቸው በእንግሊዝኛ ሰብከዋል። እኔ እስክከፍት ብራዘር አታላግጥ። ምን ይሄ የአጋንንት እኮ ነው፣ የአጋንንት ንግግር እኮ ነው እናንተ የምትናገሩት። የሆነ ይነግርሃለሁ 17ኛው ክፍለ ዘመን ላይ ያሳየኝ እስከዛ እስከምከፍት ዩቲዩብ ልከፍት ነው። በዚህ ሌላ ወገኖች የራሱ አባት ለልሳን ጽፏል። የራሱ አባት ትልቁ ላይ አርጊው። አሁን ይኸው በብሊንጉ ላይ ያሳየን ነው። እሺ ትልቁ ላይ አርጊው፣ ካለበለዚያ ታወርጂዋለሽ። ትልቁ ላይ አርጊው። እኔንም ታወርጂ። ትልቁ ላይ አርጊው። አንተ እኮ ማወቅ የተሳነስ ትልቁ ላይ አድርገው። ትልቁ ላይ አድርጊው። በብሊንጉን አሳየኝ። ኦኬ ሲጀመር በብሊንግ ነው ብለን አናምንም። ላንብብልሽ። እሺ አንዴ ጀስት ሰመራ እንትን ላድርገው። አንዴ እንዲመች አድርጌ ላስቀምጠው። እንዲመች አድርጌ ለማንበብ ወይም ደግሞ ራሴው እንዲያድርጌ ላንብብላችሁ፣ ችግር የለውም። ኦኬ ከየት ጀምሬ ላንብብላችሁ? ዩ ሲ ዛት ከፍ በላይ ባይ ሁም ዘ ግሪክስ የሚለውን ጀምር አንብበው። ምን ባይሁም የሚለው ለምን መረጥከው? እንደው ሰላማረህ ነው ወይስ ቦታው ነው? አማረኝ። እስቲ አንብበው። ከምንድን ነው የማነበው? እኔ አንብበው ቶሎ በላ መሽቷል፣ ሚድናይት ሆኗል። ከምን መጽሐፍ ነው የማነበው? አንብበው ወንድማችን። በነገራችን ላይ ባይሁም ከሚለው ጀምረው አንብበው። በቃ አንብበው፣ ቀጥል። ግዴታ የለብኝም። ሌላ ወሬ አሁን አልፈለግንም። አንብበው። አንተን የማስተማር ግዴታ የለብኝም። አንብበው። አስተምረኝ አላልኩም። አንተ ልታስተምረኝ አትችልምም፣ አላስተማርከኝምም። ማን ያስወጣው? ወሬ ናችሁ። ጡጡጡጡጡ የሚል ቅዱስ ቀለሜንቶስ ተናግሯል ትላለህ። እንኳን ቅዱስ ቀለሜንቶስ በ16ኛው መቶ ክፍለ ዘመን ላይ የለም፣ በነ ሉተር ጊዜ እንኳን ማለት ነው። ይሄ እንትን ላንጉች እያለ እያያችሁት የቅዱስ ቀለሜንቶስን አሁን ላንጉች እያለ እኮ እያያችሁት ነው። ከላይ ተጽፏል እኮ ላንጉች እያለ ዜና ከፈተብን እንጂ ደግሞ እሱ ምን ሊል ነው? አይ ይሄማ ልሳን ነው። ማን ነው ይሄማ? እናንተ በብሊንግ ነው ብለው ኖሮ ላይክ ባልሳማ ባላቅ ኖሮ ማለት ነው። ይሄ በብሊንግ ነው ብለው አየ በብሊንግ አይደለም ይሄ ቋንቋ ነው ሊለኝ እኮ ነው። አሁን ዳኒ ስማርት ሆኖ ማለት ነው። በነገራችን ላይ የዛሬ 100 ዓመት የጀመረ ይሄ አጋንንት ንግግር ነው። በቃ የመንፈስ ቅዱስም አይደለም። በቃ ኦኬ ቴንክ ዩ። እሺ ጆይ ቆይ እንትንኩ ይሄ አማርኛ መጽሐፍ የለውም እና ዩቲዩቤ ቆይ እንደምንም እየታገልኩ ነው። በሜሴጅ ልልክም አሰብኩ ግን አልሆናለኝ። አማርኛ መጽሐፍ የለውም ዩቲዩብ ላይ። አንዴ እሺ ላሰማችሁ የእነሱ ልሳን ማለት ነው። ጥያቄ መጠየቅ የምትፈልጉ መግባት የምትፈልጉ ይተኛለሁ እኮ ሰዓት መሽቷል። እንዲህ የሚያዳብር ይመጣ ብለሽ አይ እዚህ ላይ እየጠየቁ ስለሆነ ነው። ክርስቶስን ሳትቀበሉ እኛ ተቀብለነዋል። እንግዲህ አዲስ ክርስቶስ የለም። አንዴ በ40 እና በ80 ቀን ልጅ
እምነትን አግኝተናል። ማን ነው ክርስቶስን ሳትቀበል? ኧረ በጌታ ጆ አለ ዮኒ እስቲ ላክልኝ ቲክቶክ ላይ አንድ ዮሐንስ መልእክት ምዕራፍ 2:1 አንድ ዮሐንስ ምዕራፍ 2:1 ልጆች ኃጢአት እንዳታረጉ ይሄን እጽፍላችኋለሁ፣ ኃጢአት ብታረጉ ግን ከአብ ዘንድ ጠበቃ አለን። ኦኬ እንደው ኃጢአት ስናደርግ ከላይ ምን ብሎ ነው? በቃ እንዳንፈራ በብርሃን መመላለስ አለብን። ግን ድንገት ብንወድቅ ግን የልጁ ደም ከኃጢአት ሁሉ ያነጻናል ካለ በኋላ እርስ በርስ ብትናዘዙ ደግሞ ይቅር ሊላችሁ የታመነ ጻድቅ ነው ብሎ ነው ይሄንን የሚናገረው። እና ጠበቃ የሚለው ምዕራፍ 2:1 በግሪኩ ፓራክሊተስ ነው የሚለው ወይ ደግሞ አጽናኝ ማለት ነው። ስለዚህ የምንጽናናበት ነገር አለ። ኦኬ አሁን እንደው ኃጢአት ሰርተናል በቃ አለቀልን እንደው ከዚህ በኋላ ይቅርም አይለንም የምንልበት አይደለም። ይልቁንስ ግን ንስሐ ብንገባ ግን ይቅር ሊለን የታመነ ጻድቅ አለ። እሱም ደግሞ አንድን መስዋዕት ለዘላለም አቅርቦ በአብ ቀኝ የተቀመጠ ነው። ስለዚህ ለዘላለም ያቀረበው ያ መስዋዕት ለኃጢአታችን የተሰዋ ነው ይልና እዛው ቁጥር 2 ወይ 3 ላይ አይ ቲንክ 2 መሰለኝ 2 ላይ ለኃጢአታችን ነው ይልና ከዛ በኋላ ለኃጢአታችን ብቻ ደግሞ አይደለም ለዓለም ጭምር ነው ይላል። ለዓለም ኃጢአት ብቻ ሳይሆን የክርስቶስ መስዋዕትነት ወይ ደግሞ ክርስቶስ መስዋዕት ያቀረበልን ለኃጢአታችንም ነው። አሁን ስንሰራ ኃጢአት ይቅርታን የምናገኘው ለምን ደም ሳይፈስ ስርየት የለም ስለተባለ ማለት ነው። እና እንደዛ ነው ኃጢአት ባጭሩ እችን እንትን ለማለት ነው። እስቲ ቆይ ጆ ላከልኝ እንደው የአማርኛ ጥረት ይቺ ትንሿ እንትን እስቲ አንዴ ናቲ ልኮልኛል። እሺ አንዴ ይሄ ናቲ ታሚለው ከላይ አንዴ ላሰማት ቆይ ያዝ ግን አማንታክል ቫርታሉ ቫኒ ኮማንሶ እና ዋጃታ ከባርታሉ ቫኒያ እና መልእክት አለ እያስፈራራ ያለው የሟርተኛ ምሽግ ይፈርሳል። ራዲያሎ ዛኒያ ዋጃታ ከባራድ ያለው ቀለብና ግብር የለመደ ዘንዶ ይታረዳል። እየተነሳ እኮ ነው የአጋንንት በለመደው ዘንዶ ይሞታል። ቢካዲያሎሳ አማንታክል ባርታሉፋኒያ በሀገር ሙሉ ከሀገር ውጭውን ምንድን የብዙዎችን በረከት ሲሰልም ነበረ። ሰላቢ መንፈስ ይቀጣል። አጂና እሱም ባርታሉፋኒያ አሁን እንደው ይሄ አይታወቅም። በቃ የሆነ ሰዓት አንዱ ብድግ አለና ነው ያስጀመረው። በቃ ይሄ አይታወቅም። በቤተክርስቲያን አይታወቅም። በቤተክርስቲያን አይደለም በታሪክ የለም። እንደው የሆኑ በፊት የሆኑ መናፍቃን ነበሩ ይሄን የሚመስል ነገር እንትን ያሉት። የእናንተን አሰሙን ለምትሉት ይኸው እኛ የምናወራው ይኸው ልሳን ማለት የሰው ቋንቋ ነው። አሜን ነው። ጆ ከስር ቴንኪዩ ጆዬ። አክቹዋሊ ረጅም ነው ጆ የላከልኝ። ሌላም ሰው ልኮልኛል። እስቲ ይኸው ስሙት። ማኮሳካ ሆነከማ አልባንታኮ በብሊንግ ማለት ይሄ ነው። ቃላት መደጋገም ማለት ነው። ከዛስ መንፈስ ቅዱስ ገለጸልኝ ይላል። ከዛስ ይንከባለላል ምናምን። ለምን እንደሚንከባለል ታውቃላችሁ? ለምን እንደሚንከባለል ምናምን አንድ ቃል አለ። አንደኛ ቆሮንቶስ 14 ላይ እዛው ምን ይላል? ሰዎች እንግዲህ እንዳልኳቸው ይውላችሁ ለሐዋርያት የወረደው በቃ ቋንቋ ነው። እሺ የሰው ቋንቋ ነው። ሐዋርያት ሥራ ምዕራፍ 2 ላይ አለና እንግዲህ ይኸው እዚህ መተን አሁን እቺ ልጅ የምታዩት ፊት ለፊት በቻይነኛ ብታወራ መንፈስ ቅዱስ ሰጥቷት ማለት ነው። እኔ ደግሞ በግሪክ ባወራ፣ ከላይ ያለው ወንድማችን ደግሞ በፈረንሳይኛ ቢያወራ፣ በጀርመንኛ አንዱ ቢያወራ፣ ሁላችንም እንደዚህ ብናወራ ሌላ ሰው ቢመጣ ምን ይላል? ኧረ እነዚህ አብደዋል አይደለም ይላል። እሱን ለመምሰል ሐዋርያ ቅዱስ ጳውሎስ ምን አለ? ያልተማረ ወይም የማያምን ሰው ወደ ጉባኤያችሁ ቢመጣ አብደዋል አይልም እንዴ አለ። አሁን እሱን ለመምሰል ምን አደረጉ? ይንከባለላሉ፣ ይዘላሉ፣ ወንበር ይጥላሉ። ከዛስ ይኸው ስሙን
ልሳን ነው አሉ እንዳትሰልዋል። ማኮሳካ ሆነከማ አልባን ታኮ አናገሪ ገዲ ይሄን ነው ቅዱስ ቀለሜንጦስ አውርቶታል ያልከኝ? ምኑ ሞኝ ነህ? እንዲሁ ድፍረትስ ይሄ አሁን ብላስፈሚ ነው። እሺ አስኔ ጆሮ ካልሰማ ድጋሚ ይሄው ልትገምልህ። እኛ የምናወራው ልሳን የምንለው ይሄው እኔ የማወራው አማርኛ ነው። በቃ ለምሳሌ አማርኛ ነው። በመጽሐፍ ቅዱሳችን ልሳን ደግሞ የተባለው ከሮም የመጡ ሰዎች የሰሙት፣ ከተለያየ ቦታ የመጡ ሰዎች የሰሙት ቋንቋ ነው እና ሐዋርያው ቅዱስ ጳውሎስ የሚናገሩት ግሪከኛ ሊሆን ይችላል። የተለያየ የሰው ቋንቋ ነው። እሺ ስለ ሰው ቋንቋ ነው። በቃ ይሄንን ያዙ እንጂ እንደዚህ አይነት እንትን አይደለም። እና ይሄንን ለማሳየት ነው፣ ለማሳየት ያህል ነው። እናንተ ሰዎች እና ጆዬ ምናምን አሁን ይሄንን እንትን ሊለን የነበረው። እሺ አንድ ሰው ልቀበል። እሺ ቅዱሴ ለምን ተቀበለኝ ናቲ? እሺ ከየት ቤተ እምነት ነህ? በቃ አንተን ብቻ እንትን ብዬ አውርቼ አወርዳለሁ። ፕሮቴስታንት ከየት? ከመሰረተ ክርስቶስ። እሺ መሰረተ ክርስቶስ። ለምሳሌ ሰው ከዳነ በኋላ ነው የሚጠመቀው ትላለች መሰረተ ክርስቶስ። መጽሐፍ ቅዱስ ላይ ያሳየኝ ሰው ከዳነ በኋላ ነው የሚጠመቀው የሚለውን። ሰው በእምነት በኩል የእግዚአብሔር ልጅ ይሆናል፣ ከዛ ይጠመቃል። በእምነት በኩል ይሆናል አይሆንም አይደለም ያልነው። ሰው ከዳነ በኋላ ነው የሚጠመቀው የሚለውን መጽሐፍ ቅዱስ ላይ ያሳየኝ። ሰው ሲያምን አይድንም ናቲ? የጠየቅኩ አሁን ናቲሻ፣ አንተም ናቲሻ ነው ሞክሼ ነህ እና የጠየቅኩ ጥያቄ ምንድን ነው? መልሰህ መጠየቅ ሳይሆን እንደዚህ መዛዛቅ ሳይሆን አሁን እንድንግባባ ፓፓ፣ ሰው ከዳነ በኋላ ነው የሚጠመቀው የሚለውን እስቲ መጽሐፍ ቅዱሳዊ ጥቅስ ስጠኝ እኮ። ጥቅስ እኮ ምሰጠህ ናቲ። ለምሳሌ ማርቆስ 16:16 ላይ ከመጠመቅ በፊት ማመን እንዳለብህ መጽሐፍ ቅዱስ ያስረዳናል አይደል? እዛው ማርቆስ አለው። እሺ እዛው ማርቆስ 16:16 እሺ እዛው ማርቆስ 16:16 አንተ የጠቀስከው ላይ ሰው የሚድነው ምን ሲያደርግ ነው አለ ኢየሱስ ክርስቶስ ጌታችን። ሰው የሚድነው ምን ሲያደርግ ነው የሚል ሀሳብ እሱ ጋር የለም። ያመነ የተጠመቀ ይድናል የሚል ነው ሀሳብ ያለው እዛ ጋር። አምኖ ሲጠመቅ ነው የሚል ሀሳብ። ምንድነው ድገምላቸው ሲታች ላሉት ቃሉ ምንድነው የሚለው? ያመነ የተጠመቀ ይድናል። ይሄ 100% የምናምንበት ነው። ፕሮቴስታንት አሁን ይኸው እኔ የጠየኩን ኧረ ቆይ እንዲህ ቆይ ጥያቄ ሳታስጨርሱ ለምንድን ነው ልጠይቅ የምትሉት እንዴ? እኔ አልጨረስኩም እኮ ጥያቄ እኮ ትጠይቃለህ። ቆይ ጥያቄ ልጨርሳ እንዲ ወንድሜ። እንዲ የሆነ መሀል ላይ አቋርጠህ ልጠይቅ አይባልም። እሺ አሁን ማርቆስ 16:16 ጠቀስክ። ከዛ በኋላ እኔ ምን አልኩ? ይኸው እዛው የጠቀስከው ላይ ኢየሱስ ክርስቶስ ሰው ለመዳን ምን ያስፈልገዋል ወይ ደግሞ ምን ማድረግ አለበት አለ ስል አይ እንደዚህ አይነት ነገር የለም አልከኝ አይደለ? አንተ የጠየቀው ጥያቄ እሱ ጋር የሚመልስ ሀሳብ የለም። ጎበዝ። እሺ ማርቆስ 16 ላይ አንድ ሰው ለመዳን አሁንም ነው ደግሜንም ጠይቀ ይሄው ያመነ የተጠመቀ ይድናል ነው የሚለው አይደለ? አንድ ሰው ለመዳን በዚህ ክፍል መሰረት ምን ማድረግ አለበት? ያመነ የተጠመቀ ይድናል። ሰው ለመዳን አምኖ ይጠመቅ አይደለም የሚለው፣ ያመነ የተጠመቀ ይድናል። በቃ አለቀ። እሺ ሰው የሚድነው ምን ሲያደርግ ነው አለ ክፍሉ? እንደዚህ ቦታ ከሆነ ሰው ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ግን በሙላት የምታነብ አንዴ ማርቆስ 16ን ባይዘው አንተን ያመጣው እኔ አይደለሁም እኮ። አሁን አንተ ያመጣውን ክፍል ደግሞ እንደማይደግፍ ላሳየ ነው። መጀመሪያ የጠየኩት ጥያቄ ምን ነበረ? እሱን ወደዛ መጣበታለሁ። እሺ ስለዚህ አንድ ሰው ለመዳን ማመን እና መጠመቅ አለበት የለበትም? ያመነ የተጠመቀ ይድናል እንጂ ለመዳን አምኖ ሲጠመቅ ነው የሚል ሀሳብ የለውም መጽሐፍ ቅዱስ። መጽሐፍ ቅዱስ ከፍቻ እንዴ ላሳይ
እንደዚህ የለም። አሳየሽ አንዴ ይህንን ላሳየ። አንተ ሰው እኔ ደግሞ እጠይቅሃለሁ ነው ጨርስ። ጨርስና እጠይቅሃለሁ። አንዴ ካሜራ ላብራ። እሺ ትልቁ ላይ አድርጊኝ አንዴ እንዳይደክመኝ እንትን ተነስቼ ስለሆነ ቶሎ ቶሎ ትመልስልኛለህ ማለት ነው። ምን ይላል? ይቺ ቃል ምን ትላለች? ይድናል። አንድ ሰው ይድናል ለማለት ወይም ደግሞ ለመዳን ማለት ነው ምን ያስፈልገዋል? ለመዳን አይደለም የሚለው ይድናል ነው የሚለው። ምን ያረገ ነው? እሺ የሚድን ቃሉ ትርጉም ስላለው ነው። እሺ ምን ያረገ ነው? ያመነ የተጠመቀ ይድናል። ምን ያረገ? ያመነ የተጠመቀ ይድናል። እሺ ያመነ የተጠመቀም ይድናል። ስለዚህ አንድ ሰው ይድናል የምንልለት ምን ሲያደርግ ነው? ሲያምን ሲጠመቅ ማለት ነው አይደል? ያመነ የተጠመቀ ይድናል እንጂ ሲያምን ሲጠመቅ ይድናል የሚል የለም። እናቴ ይሄ ምንድን ነው? አችልም እንደ አማርኛ የቃላቱ ትርጉም ስላለው ድርቅ ያለ አንድ ሰው ለመዳን ምን ያስፈልገዋል ነው የሚለው እዚህ ክፍል እንዴ። የማይሆን እኮ ጤንጤ እንደዚህ እንኳን አይልም እኮ ወንድሜ። ተው ዛ አዲስ ነህ እንዴ? ለሚዲያው አልገባኝም ማለት ድርቅ ልበል ብለህ ፈልገህ ካልሆነ ኢየሱስ ክርስቶስ ወንጌል ስበኩ አለ። ስለዚህ ያመነ እና የተጠመቀም ይድናል አለ። ወንጌል ከሰበካችሁ በኋላ የሚድነው ያመነና የተጠመቀ ነው አለ አይደለ? የሚድነው ብሏል። በል አንተ ቃል እየፈለክ ስለሆነ እስቲ ይኸው ጥቅስ ስጠኝ። አንድ ሰው ከዳነ በኋላ ነው የሚጠመቅ የሚል ጥቅስ ቶሎ ስንት ላይ ነው? ሲያምን ይድናል። ከዳነ በኋላ ነው የሚጠመቀው የሚለውን ጥቅስ ስጠኝ። ኮመንት ላይ ጻፉለት። ሰው ከዳነ በኋላ ነው የሚጠመቀው የሚለውን ጥቅስ ስጠኝ ነው ያልኩት። እሺ ቶሎ በል ጥቅስ። ሰው ሲያምን ይድናል። ሰው ሲያምን ይድናል። የጠየቁት ጥያቄ ምንድን ነው? እስኪ ድገመው። የለም ሰው ከዳነ በኋላ ነው የሚጠመቀው አይደል? ሀሳብህ? ይሄን መሰረተ ክርስቶስ ናት ያለችው የእናንተ ማለት ነው እኮ። ታዲያ ሰው ሲያምን ይድናል ማለት መልስ ያልገባህም ነው? እንደዚህ አይነት ሰው ሲያምን የጠየቁት ጥያቄ ምንድን ነው? ጥቅስ እኮ ነው የጠየቅኩ ወንድሜ። ከኪስ ትሰጠኛለህ? እመን እንግዲህ ልመን ገላትያ 3:26 ገላትያ 3:26 ተመልከቱ። ገላትያ 3:26 ገላትያ 3:26 ምን እንደሚል ታያላችሁ። ሰው ከዳነ በኋላ ነው የሚጠመቀው የሚለውን ሊያሳየን ነው። ገላትያ 3 እንደዛ የሚል አይደለም ማሳየ ምን እንደሚል ነው ማሳየ። እሱን ጥቅስ ስጠኝ ቶሎ በል። ሰው ከዳነ በኋላ ነው የሚጠመቀው የሚለው
በቃ ስለዚህ ከመጽሐፍ ቅዱስ ውጭ ነው ቤተክርስቲያን የምታስተምረው። ኬታ ምታው ነው ቤተክርስቲያን ታዲያ መሰረተ ክርስቶስ ኬታ ምታ ነው። ስለዚህ ሰው አምኖ ሲጠመቅ ነው መሰረተ ክርስቶስ ሲገባ ነው ምድር እንዳንተ ትምህርት መሰረተ ክርስቶስ ኬታ ምታው ነው። መሰረተ ክርስቶስ ኬታ ምታው ነው። መጽሐፍ ቅዱስ ላይ ትምህርቱ አለ። አሁን አንተ አሳየኝ ቃል በቃል የተጠቀመችው ኬታ ምታው ነው። ሰው በእምነት በኩል የእግዚአብሔር ልጅ ይሆናል ካለ ያመነ ሰው ይጠመቃል። በቃ አለ። እሺ ሰው አሁን ይኸውላችሁ ልብ በሉ። በእምነት በኩል ሰው አንዴ ሰው አሁን በቃ መልስ የለም። ወደዚህኛው ገባ። ሰው በእምነት በኩል የእግዚአብሔር ልጅ ይሆናል። ምን ሲያደርግ እንደሆነ ላሳያችሁ። ታች ይኸው ራሱ የጠቀሰው ላይ ማለት ነው። ወደ ታች ትወርዳላችሁ፣ ወደ ታች ወደ ታች ወደ ታች። እዚህ ጋር ምን ይላል? አንብቡልኝ። ይኸውላችሁ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። አለቀ? አይ አላለቀ። በእምነት እግዚአብሔር ልጅ ሆኖ በኋላ ይጠመቃል። ይጠመቃል ማለት ሌባ ኪስ አውላቂ እንደሚባለው እናንተ ጥቅስ አውላቂ ናችሁ። ዝቅ ብላችሁ ማንበባችሁ 27 ምን ይላል? ዝቅ ብላ አንብበ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ከማጋ እንድትሆኑ ዘንድ ከክርስቶስ ጋር አንድ ለመሆን ምን ማድረግ ያስፈልጋል አለ? መጠመቅ። ለመዳን ደግሞ ምን ያስፈልጋል አለ? ከክርስቶስ ጋር ምን ያስፈልጋል? ከክርስቶስ ጋር አንድ መሆን ያስፈልጋል። ከክርስቶስ ጋር አንድ መሆን ላሳይህ። ቃሉ እንደዛ መጽሐፍ ቅዱስ ሰለም አዎ ላሳይህ። ላሳይህ በእምነት በኩል ነው። ሮሜ 6 አረ ላሳይህ ወንድም ተርጉመህ ምን አይነት አፈታት ነው? ውሃ የሚለው የእውነት ቃል ማለትም የመዳናችን ወንጌል። አሁን ኢየሱስ ቀጥሎ የሚያደርገው ነገር በዮሐንስ ጽሑፍ ውስጥ እንደዚህ የተባለበትን እስቲ ያሳየኝ። ይሄው ይሄን ቃል ራሱ ወደታች ወርደ ስታነበው ማን አንተ እኮ በምን ስልጣን ነው አንተ የምትተረጉመው? እንደዛ ብለህ በምን ትርጉም ወደታች ወርደ አንብበውና አሁን ዝም ብሎ እየተዛዛግን ነው። እሺ ያሳየኝ እኮ አሳየኝ። ውረድ ትላለህ። አሳየኝ። ቁጥሩን ንገረኝ። ቁጥር መናገር ትችላለህ። ቁጥሩን ንገረኝ። በቃ እሺ መልሰው። ቁጥር እዛ ላይ ጋር ከ6 ጀምረን አንብበው። ቦታው ሁሉ ምናነብ እንዳትለኝ እሺ። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ልቀጥል? መልስ ምን ጋር ነው? ከፈለክ ነው ያንባው። ሂድ ከዛ ቀጥልስ። ኖ ሰዓት የለም። ሰባት ሰዓት ሊሆንብኝ ነው። ውሃ የተባለው መጨረሻ ላይ ቃሉ እንደሆነ ነው የምታሳየኝ። መጨረሻ ላይ አንብበው። በልጁ የሚያምን ዘላለም ሕይወት አለው፣ በልጁ ማያምን
ኦኬ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔር መንፈሱን ሰፍሮ አይሰጥምና አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይምና። በቃ ይሄ ነው የእውነት ቃል ማለት ይሄ ነው። ዳግም የሚወልደው ቃል ይሄንን ቃል ስታምን ውሃ የሚለውን ተርጉሞ እኮ ነው ያልኩህ ወንድሜ። ውሃ የእግዚአብሔር ውሃ ቃል ነው። የሚለውን በእውነት ቃል አስበው ወለደ። ውሃ የእግዚአብሔር ቃል ያለው በዚህ ጽሑፍ መሰረት የእግዚአብሔር ቃል ያለው ውሃን የእግዚአብሔር ቃል ያለው። እሺ ምንድን ነው ያልከው? ተመልከቱ። ኦኬ አንተ እዚህ ቦታ ላይ ጥምቀት የሚል አሳየንሽ። ውሃ የእግዚአብሔር ቃል ነው ብለሃል አይደለ? አንዴ ውሃ የእግዚአብሔር ቃል ነው ብለሃል። አንዴ የሚፈታው እንደዛ ነው። ጎበዝ ነህ አንተ። እሺ አንዴ ሶሪ አንዴ እሺ ኤፌሶን 5:26 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን ከ25 ጀምሮ ማለት ነው ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ ውሃ የሚለው ምንድን ነው? የእግዚአብሔር ቃል አይደል? ውሃ የሚለው የእግዚአብሔር ቃል ነው ብለኸኝ የለ እንደ አይ ሁሉም ቦታ ውሃ የሚለው በእግዚአብሔር ቃል ብቻ አይፈታም። አንዳንዴ አንቺ ደስ ሲልሽ አንቺ ደስ ሲልሽ ነው አንቺ ደስ ሲልሽ አውዱን ታያለህ ናቲ፣ አውዱን አይተህ ነው። እስቲ ይኸው እዚህ አውድ ላይ ምን አይተህ ነው የእግዚአብሔር ቃል ያልከው? በየትኛው አውድ አፈታት ነው? አንድ ሴንቴንስ ላይ አንድ እንትን ላይ ጽሁፍ ላይ የተያያዘ ቃል ላይ አንተ አንዱን ተርጉመህ አንዱን ያልተረጎምከው ኤኒዌይስ ይሄን ላሳይና እንደው ትንሽ ነበብ አድርግ። ቆይ ግን ከዛ በፊት ግን መካነ ኢየሱሶች ይኸው አንድ ነን የምትሉት መካነ ኢየሱሶች ይህን ክፍል ያነሱና ጥምቀት ነው ይላሉ፣ ትቀበላለህ? አዲሱ መደበኛ ትርጉም ጥምቀት ነው ይላል፣ ትቀበላለህ? ዶክተር ተስፋዬ ሮበሌ ጥምቀት ነው ይላል፣ ትቀበላለህ? ማን ነው ሶሪ ውሃ የሚለው ውሃ ነው በቃ የእግዚአብሔር ቃል ምናምን የሚል ትርጉም የለውም። ውሃ የሚለው ውሃ ነው ይላል፣ ትቀበላለህ? አልቀበልም። ጎበዝ በቃ ተሳስተዋል አይደል? ላይሳሳቱ ይችላሉ፣ ግን እኔ አልቀበልም። ስለዚህ አንተ ላለመሳሳት ምንድን ነው እርግጠኛነት? እኔ ላለመሳሳቴ አውዱን ሳነበው እዛ ክፍል ላይ ሲጀመር ጥምቀት የሚል ነገር የለም። እሱን ደግሞ ጥምቀት የምንል ነገር ከሆነ ለምሳሌ መስቀል ላይ የተሰቀለው ከኢየሱስ ጋር የተሰቀለው ሰውዬ ከውሃ ሳይወለድ ድኗል። ጥምቀት ስላልተሰጠ አይ ቆይ አንዴ ይጠረሳል። አሁን ይህ ምክንያት ዘንድሮም ታነሱታላችሁ እንደ መታ ነው እኮ ቲክቶክ ላይ ይህንን ሪዝን ጥምቀት አልተጀመረም። አይ አይደለም አልልህም። በቃ አንተ ስልጡን አልልህም። ልጠይቅ ክርስቶስ ከመነሳቱ በፊት ነው የዳነው አይደል? ክርስቶስ ከመነሳቱ በፊት ነው የዳነው አይደል? ይሄ ሰው ክርስቶስ ከመነሳቱ በፊት አይደለም። አይደለም መቼ ነው የዳነው? በሶስተኛው ቀን ሳይደርስ ነው የዳነው እኮ። ክርስቶስ ከመነሳቱ በፊት ነው የዳነው አይደል እኮ። ስለዚህ ትንሣኤው አያስፈልግም ለመዳን ማለት ነው። ለመዳን ትንሣኤው እንግዲህ እኛን ስለማጽደቅ ይላል መጽሐፍ ቅዱስ። እንዴት ዳነ እንዴ? ይሄ ክርስቶስ ሳይነሳ እንዴት ዳነ? ትንሣኤ አያስፈልግም ማለት ነው። ያው በአንተ ንግግር እንዲህ እያልክ አይደል? እሺ ጥምቀት ተሰጥቶ ነበረ? ሁለተኛ አርጊውመንት ደግሞ ላቀርብልህ። ጥምቀት ተሰጥቶ ነበር ያልኩ እኮ ነው። ታዲያ ካልተሰጠ የት ይጠመቅልህ? እሺ ተሰጥቶ ቢሆን እንኳን እንዴት ይጠመቅ? ላይም አልተሰጠም ያልኩ እኮ ነው። የኔ እንትን እኮ አልተሰጠም። አንዴ ሲጀመርም ጥምቀት አይደለም። አንዴ አንተ አሁን ዮሐንስ ላይ አልተሰጠም ማለት አትችልም። ሞራሉ የለም። ለምንድን ነው የሌለ? አንድ ሰው አመጣህና ይህ ሰው ዳነ ሳይጠመቅ አልከኝ አይደለ? እኔ ደግሞ መልሴ ምንድን ነው? በዛ ጊዜ ጥምቀት አልተሰጠም አልኩ አይደለ? ትክክለኛ
እሺ እንደው ቢሰጥ እንኳን ጥምቀቱ እንደው ቢሰጥ እንኳን ጥምቀቱ ቢሰጥ እንኳን እንዴት ይጠመቅ እስቲ? የሰው እንደው ቢሰጥ እንኳን አልተሰጠም። በቃ እዛ ጋር ዘግተነዋል። እንዴት ይጠመቅ? ሚስማሩን ነቀል ነቀል አድርጎ ወርዶ ይጠመቅ? አይጠመቅም። ስለዚህ ከዚህ በኋላ እዚህ ሶሻል ሚዲያ ላይ አይ ቲንክ ናቲሻ አዲስ ነው መሰለኝ አይነሳም ይሄ ርዕስ። አሁን ጴንጤ አያነሳውም፣ መተነዋል። የማይሆን አርጊውመንት ነው። እሺ የኢየሱስ ንግግር ልብ ካልከው ግን ይነሳል። ናቲ የኢየሱስ ንግግር እዛ ጋር እንትን ስትለው ሰው ከውሃና ከመንፈስ ካልተወለደ በቃ ዳግም ሊድን አይችልም ነው የሚለው። ስለዚህ ኤክሰፕሽናል ኬዞችን አይደለም እያለ ስለ ኤክሰፕሽናል የሚባል ነገር የለም። እሺ ጥምቀት ነው ካል እንደዛ ከሆነ ሳይጠመቅ አይድንም። እሺ ለምሳሌ ማመን ግዴታ ነው አይደል? አዎ ለመዳን በቃ አንድ ሰው ማመን ግዴታው ነው አይደል? አዎ እሺ አንድ ህፃን የ7 ዓመት ወይም የ5 ዓመት ልጅ ሳያምን ሞተ። እንግዲህ ገና ህፃን ነው፣ የሚያብሰለስልበትም እድሜ አይደለም። 4 ዓመት ብትለውም ትችላለህ፣ 3 ዓመት ብትለውም ትችላለህ። ይድናል አይድንም? የህፃናትን ጉዳይ ኢየሱስ ወደ እኔ እንዲመጡ አትከልክሏቸው ብሏል። ይድናል አይድንም? ኢየሱስ እኮ ይድናል አይድንም? ይድናል ሳያምን ቢሞት። ስለዚህ እምነት ግዴታ አይደለም ማለት ነው። መጀመሪያ ግዴታ ነው ብለህ ነበር። የህፃናትን ጉዳይ ግን ኢየሱስ ስለተናገረ ነው ይድናል የምንለው። ይድናሉ አላለም። እነዛን ግን አምጣው ወደ እኔ እንዲመጡ አትከልክሏቸው ነው ያለው። በቃ ቤተሰብ ነው እንደውም አትከልክሏቸው ያለው። አሁን እንዴት ነው የሚመጡት ብለህ አታውቅም። ንጹህ ካልሆናችሁ ማለት ነው። ንጹህ ካልሆን ልባችሁ ንጹህ ካልሆነ እያለ የእግዚአብሔር መንግስት እንደነዚህ ላሉት ላትና ማለት አይድኑ ማለት ነው። አይ ልባችሁ ንጹህ መሆን አለበት እያለ ነው እሱ። በቃ ሜታፎሪካሊ ምሳሌ እየሰጣቸው ነው። ሁለተኛ ምሳሌ ደግሞ ህፃናት ማለት ነው ልባችሁ ንጹህ ይሁን እያለ ነው። ለምሳሌ ቆይ ለምሳሌ እንደ እባብ ብልህ ሁኑ። ቆይ አንዴ ወንድሜ፣ እንደ እባብ ብልህ ሁኑ ሲል ኦኬ ብልህ ነውና እባብ መንግስቱን ይወርሳል ማለት ነው አይደለም። በቃ ሜታፎሪካሊ እየተናገረ ነው። ልባም ሁኑ፣ ብልህ ሁኑ፣ እንዲህ ሁኑ፣ ንጹህ ሁኑ ሲል ሜታፎሪካሊ እየተናገረ ነው። እነሱም አዳማዊ ናቸው። ስጋቸው እንትናቸው ከክርስቶስ ጋር መሰቀል አለበት፣ መሞት አለበት። አሮጌ ስጋቸው አዳማዊ ናቸው። በክርስቶስ ክርስቶሳዊ መሆን አለባቸው። ሁለተኛ ግን አርጊመንት ልስጥና ልጠቅልል። እኔ አይምሮ ህመም ወይም ደግሞ የአይምሮ ዘገምተኞች የምንላቸው ለምሳሌ የ30 ዓመት ልጅ ቢኖርህ አይምሮ በሽተኛ የሆነ ማለት ነው። ማለት የአይምሮ ዘገምተኛ የሚባለው ለቃል አጠቃቀሜ በጣም ይቅርታ፣ የአይምሮ እክል ያለበት ማለት ነው። ማመን አይችልም። ይድናል አይድንም? እሱን እግዚአብሔር ነው የሚያውቀው። በቃ ኤክሴፕሽን ለአንተ ሲሆን ነው የሚሰራው። በቃ ጨረስኩ። ይድናሉ መቻልኩኝ። አንተ እኮ ይድናሉ ነው ኤክሰፕሽናል የሆነ ኬዝ ላይ አሁን አንዴ ወንድሜ በጣም አዲስ ነህ ሳይክ ገና ለሚዲያው ብቻ ሳይሆን ለመጽሐፍ ቅዱስም ለምናን አዲስ ትመስለኛለህ። የተነሳነውን ርዕስ አርቲኩሌት ላድርግልህ። ለምሳሌ ቅድም ስጠይቅህ እምነት አንዴ ሚዩት አድርገው አትደረበሽ። አሁን ስጠይቅህ ምን አልኩ መሰለህ ናቴሻ? እምነት ግዴታ ነው አይደል አልኩ። አዎ አልከኝ። ለመዳን ግዴታ ነው እምነት አልኩ። አዎ አልከኝ። ኦኬ የ30 ዓመት አይምሮ ችግር ያለበት ልጅ ቢኖር ይድናል ስል አይ እሱን እግዚአብሔር ነው የሚያውቀው። ስለዚህ ግዴታ አይደለም ማለት ነው። ግዴታ የማይሆንበት ሁኔታዎች ይኖራሉ ማለት ነው። እሺ ድጋሚ ይኸው እታች ያላችሁ ስሙ። እምነት አንድ ሰው ለመዳን ማመን አለበት የለበትም? ማመን አለበት። ግዴታ ማመን አለበት። እሺ አእምሮ ችግር ያለበት ሰው ማመን ስለማይችል እንዴት ነው የሚሆነው? እኮ የእነሱን ይድናሉም አይድኑም አንልም፣ እግዚአብሔር ነው የሚያውቀው። ምክንያቱም ኤክሰፕሽናል ነው የሚታየው። ግዴታ ነው ብለህ ነበረ። አይ መጀመሪያ ምን ብለህ ነበር? አይ ግዴታ ነው ለመዳን እኮ ይኸው ግዴታ ከሆነ አብሶሉት ባይ ዘ ወይ አብሶሉት ይባላል። እሺ ግዴታ ነው ማለት አንድ ሰው በቃ ካላመነ አይድንም ማለት ነው። ምን አልኩ? አንድ ሰው ካላመነ አይድንም ማለት ነው አይደለ? አይደል? ተቋርጬ ነው። ኤኒዌይስ
ኤክሴፕሽናል ስንል አሁን አለው አይደለ? ምልክት ስጭኝ ሲበድሽ ይችን ተናግሬ ይብቃኝ፣ እኔም ደከመኝ። ኦኬ እሺ 30 ሳይሞላኝ 25 ዓመት በሞትስ የአእምሮ ዘገምተኛ ወይም የአእምሮ ችግር ያለባቸውን ያልኩ። እንግዲህ አንተ ከሆንክ እንደዛ በጥምቀት ክርስቶስን መልበስ አለብህ። እንግዲህ በውስጥ አዋራኝ። ኤኒዌይስ ኤክሰፕሽናል ነው ስንል ለምሳሌ በቀኝ የተሰቀለው ሰው አይነሳም። በቃ እዚህ ሚዲያ ላይ የቀበርነው ነገር ነው። እሺ እና አይነሳም። በቃ ያ ጉዳይ አሁን ኤክሰፕሽናል ነው። ከክርስቶስ ትንሣኤ በፊት ነው ድህነትን ያገኘው። ያ ማለት ትንሣኤ አያስፈልግም ማለት አይደለም። ግን ኦኬ ከዛ በኋላ የተሰጠ ነገር ወይም ከዛ በኋላ የሆነ ነገር አያስፈልግም ማለት አይደለም። እሺ ልዩ ሁኔታዎች ይኖራሉ፣ ወይም የአእምሮ ችግር ያለባቸው ህፃናት፣ እንደዚህ አይነት ነገሮች አሁን ለምሳሌ እንትን ይሆናል። ኤኒዌይስ አዎ ሀይሚ ዛሬ ተወስኖብኛል፣ ነጆም አሉ ምናምን። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። እና እናንተ ሰዎች እንትን ልተኛ እና አንቺ ልጅ እንትን ካለ ምናምን አክቹዋሊ ተው አትላኪው። በቃ ከዚህ በኋላ በቃ ከሮጠ መሮጡን እያሰበን እንኖራለን በቃ ወደፊት ማለት ነው። እና ደህና አደሩ። እንደዚህ አምሽቼ ስለማላክ ሰው ተገርሞ ነው የሚጽፍልኝ ማለት ነው። እና ሰላም ደር ቃል ማለን በጣም አሜን። ደህና አደሩ።